ያንተን አይነት እግር ያንተን አይነት እጅ መርፌ ቢወጋው የሚደማ እንቅፋት ቢመታው የሚገሸለጥ ሰው ቢሰደበው ኢሞሽናሊ ቶርቸርድ የሚሆን the same body ያንተ አይነት the same body ባይበላ የሚርበው የሰው ሲሞት አይቶ የሚያዝን የሚያነባ ስጋ ለብሶ ኃጢአትን ግን በስጋና አሸነፈው ያንን ድል ያንን ሰክሰስ ያንን ዶሚኒየን ኦቨር ሲን ለሰው ልጆች ሰጠ የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይህን ብቻ ከናንተ ማር ዘንድ እወዳለሁ ይላል ኢየሱስ ጌታ እንጸልያለን አንዴ ጌታ ሆይ ተናገረኝ በሉት ዋው ዛሬ የምናገረው ስለ መስቀል ነው ዋው ወንደርፉል እዚህ ጋር ደስ የሚል የሚያምር መስቀል እናያለን ሁለት ዊንግ አለው ወደ ላይ ወደ ታችና መስቀል ምንድነው መስቀል the cross ኢየሱስ ጌታ ነው ኢየሱስ ጌታ ነው the modern day Christianity የዘመናዊው ክርስትና deliberately it's removing the doctrine of the cross የመስቀልን ዶክትሪን እያስወገደ it's replacing it with a new promise ተስፋ blessing በሚሉ ሐሳቦች የመስቀልን ሐሳብ ሪፕሌስ እያረገ ከመጀመሪያ ከፑልፒት ቀጥሎ ከዶክትሪን ቀጥሎስ ከክርስቲያኑ ህይወት የመስቀልን መሪ የመስቀልን ብርሃን የመስቀልን ምልልስ ጠርጎ ያስወጣ a new gospel is being into አዲስ ወንጌል እየመጣ ነው ምን የሌለው መስቀል የሌለው ጳውሎስ ሲቸግረው የገላትያ ሰዎች ሆይ ማን ነው አዚም ያረጋባችሁ ምን ማለት ነው መስቀሉን ከሰው አይን የሚያስወጡ ትምርቶች መጥተዋል በመስቀል ኢምፕሬስድ ማይሆኑ ሰዎች አሉ መስቀል ስትል አለርጂክ የሚይዛቸው ክርስቲያኖች ተፈጥሯል ስለ መስቀል ስታወራ ኢንተረስት የሌላቸው ስለ ሌላ ጉዳይ ስታወራ ግን ወንበር ሊሰብሩ የሚችሉ አማኞች ተፈጥሯል ምንድነው ይሄ አዚም ነው ምን የሚያረግ መስቀሉን ከአይናቸው ያስወጣ ኢየሱስ ጌታ የመጨረሻው ዘመን ታድሶ the last day revival የሚመጣው ዘመን የመንፈስ ቅዱስ እንቅስቃሴ የቤተክርስቲያን ጉብኝት ዩኒክነስ ልዩነቱ ምንድነው ካልክ is bringing the cross back to the gospel መስቀሉን ዳግም ወደ ወንጌል መመለስ ነው መስቀሉ ከሌለ እግዚአብሔር ያያቸው ሪቫይቫሎች መንገድ ላይ ይቀራሉ የታሰበላቸው ቦታ ሳይደርሱ ይቀራሉ በማ በሰይጣን አይደለም በማ በስጋውያን በምን ስጋ በለበሱ ሰዎች ሱፍ ለብሶ ስጋ መጽሐፍ ቅዱስ ይዞ ስጋ ልሳን እየተናገረ የመንፈስ ቅዱስን ስራ ሲያደናቅፍ ኖሯል በመጨረሻው ዘመን ግን የዚህን የመስቀሉን ፓወር የሚያነሳ ታድሶ ይገለጣል የመጨረሻው የሪቫይቫል የስኬት ሚስጥር መስቀሉ ነው የመጨረሻው ዘመን የሪቫይቫል አገልጋዮች የስኬታቸው የልዩነታቸው ሚስጥር መስቀሉ ነው ይህ ሚስጥር ይገለጥልን መስቀል ምንድነው it's an amazing concept መስቀል ማለት እግዚአብሔር ለሰጠው አስገራሚ ስጦታ ፐርፌክት የሆነ የእግዚአብሔር መልክ የእግዚአብሔር ህይወት የእግዚአብሔር ራሱ ህይወት በስጋ ለተገለጠው የእግዚአብሔር ህይወት እግዚአብሔር መልክ ዓለም ሰዎች የሰጡት ምላሽ መስቀል ይባላል እንዲሁም ደግሞ
እግዚአብሔር ለሰዎች አለማመን፣ አለማወቅ፣ ኢግኖረንስ፣ ሪቢሊየን፣ አመጻ የሰጠው የመጨረሻ የፍቅሩ ልክ ምን ይባላል? መስቀል ይባላል። መስቀል ከሰው እና ከእግዚአብሔር የሆነው ነገር የተገናኘበት ነው። መስቀል ፐርፌክት ለሆነው የእግዚአብሔር መልክ ዓለም የሰጠችው ምላሽ አሁን እኛ ጋር መጥቶ የቤተ ክርስቲያን አርማ የሆነው መስቀል ከክርስቶስ በፊት የምን ምልክት ነው? የወንጀል የሞት ፍርድ የክሪሚናልስ የወንጀለኞች ወንጀለኛ የወንጀል ጥግ መስቀል። በአይሁድ ሕግ ደግሞ ስትሄድ የምን ምልክት ነው? የርግማን በእንጨት ላይ የተሰቀለ የተረገመ ነው። በደኑ ራሱ አየር ላይ መቆየት አይችልም። አንድ ቀን ማደር አይችልም። because it's cursed አንተንም ስለሚያረክስ በእንጨት ላይ የተሰቀለ የተረገመ ነውና ወዲያው ቀበረው። it's a sign of curse, it's a sign of crime የወንጀልኛ ወንጀል በቃ ጥግ ምልክቱ መስቀል ነው። የመረገም ምልክቱ መስቀል ነው። እና ዓለም ይህንን ስጦታ የሰጠችው ለማን ነው ካልክ ፐርፌክት ለሆነው የእግዚአብሔር ልጅ ፐርፌክት ለሆነው ለእግዚአብሔር መልክ ጠባሳ ለሌለው እንከን ለሌለው ጉድፍ ለሌለው ቁጭ አባቱን በስጋ ላሳየን ለክርስቶስ መልክ ዓለም የሰጠችው መልስ ምንድነው? መስቀል። ምን ማለት ነው? ወንጀለኛ ነህ። ምን ማለት ነው? የተረገምክ ነህ ብላ በርባን ነፍሰ ገዳዩ ይፈታ ብላ የህይወትን ራስ የሸለመችው ሽልማት። ዋው! the other way round ደግሞ መስቀል የእግዚአብሔር የፍቅሩ ልክ፣ የትዕግስቱ ልክ፣ የቸርነቱ ልክ፣ የይቅርባይነቱ ልክ፣ ለሰው ልጅ አመጻ እግዚአብሔር የሚታገስበት ልክ ዋዲታ አሮሳ ፓዲያ ለሰው አለማወቅ እግዚአብሔር ፔሸንት የሚሆንበት ልክ፣ ምህረትን የሚያሳይበት ጥግ፣ በፈጠረው እጅ ሲደበደብ፣ በፈጠረው አፍ ሲተፋ፣ እሱ በሰራው ዓለም ላይ ባለቤት አይደለህም ሲባል፣ ሲወጋ የእግዚአብሔር የፍቅር ልክ፣ የእግዚአብሔር የምህረት ልክ፣ የእግዚአብሔር የይቅርባይነት ልክ በመስቀሉ ላይ ታይቷል። ክብር ለእግዚአብሔር አምጣባክ። የሰው ጭካኔ የታየበት ቦታ ብቻ አይደለም፣ የአምላክ ፍቅር፣ የአምላክ ይቅርባይነት፣ የአምላክ በጎነት እዚህ መስቀል ላይ ታይቷል። ኢየሱስ ጌታ መስቀልን የቀደሰው እንጨቱ አይደለም የተሰቀለው ኢየሱስ። የመስቀል ጉልበቱ እንጨቱ ላይ አይደለም የተሰቀለው ክርስቶስ ኢየሱስ። ከክርስቶስ በፊት የርግማን ምልክት የነበረው፣ ከክርስቶስ በፊት የወንጀል ምልክት የነበረው ያ መስቀል ላይ ንጹህ የሆነው ኢየሱስ ክርስቶስ ያለ ወንጀሉ በመስቀል ላይ ሞቶ የሰውን ወንጀል የሰውን እርግማን ሰብሮ መስቀልን የበረከት ምልክት አደረገው፣ የመታረቅ ምልክት አደረገው። ከዛን ቀን ጀምሮ መስቀል ሰማይና ምድር የታረቁበት፣ ሰው ከሰው ጋር የታረቀበት፣ የጥል ግድግዳ የፈረሰበት፣ እርግማን የተሰበረበት ምልክት ሆነ። አጨብጭብ ለእግዚአብሔር ክብር። ያድናል። ቀየረው። የእርግማን ምልክቱን እኔ ወስጄዋለሁ፣ የወንጀለኝነት ምልክቱን እኔ ወስጄዋለሁ እና ምን ሆኗል? መታረቅ ሆኗል። ሰማይ ከምድር ጋር ታረቀ፣ ሰው ከሰው ጋር ታረቀ፣ እርቅ ሆነ። ኢየሱስ ያድናል። እስኪ አይኔን ከመስቀሉ አላነሳም በሉ። መስቀሉ በሉ እስኪ የኃይሌ ምልክት ነው በሉ። ታዲያ ይሄ መስቀል ለምን አስፈለገ ብለን ስንጠይቅ አንድ አራት ምክንያቶች አነሳለሁ። አንደኛው በዓለም ላይ መስቀሉ ያስፈለገው ደሙ ካልፈሰሰ የሰው ኃጢአት ይቅር ስለማይባል፣ ስጋው ካልተቆረሰ የሰው ደዌ የሚፈወስበት ግራውንድ ስለሌለ፣ ለኃጢአታችን ደሙ የፈሰሰበት፣ ለስጋችን ፈውስ ስጋው የተቆረሰበት ቦታ ስለሆነ ይህን ተስፋ እግዚአብሔር የሰጠው ከዘፍጥረት 3 ጀምሮ የሰው ልጅ አዳም ኃጢአት ሲሰራ
በደል ሲያደርግ እግዚአብሔር ካበሰረው ተስፋ የመጀመሪያው አንዱ በሴቲቱና በእባቡ በዘርህና በዘሯ መካከል ጠላትነትን አኖራለሁ። ከሴቲቱ የሚወለደው የእባቡን ጭንቅላት ምን ይላል? ይቀጠቅጣል። እባቡስ የሴቲቱን ዘር ምኑን ይቀጠቅጣል? ሰኮናውን ይቀጠቅጣል ተብሎ የተነገረው ተስፋ የተፈጸመበት ቦታ። አዳም ኃጢአተኛ ያደረገን በሌለንበት ነው። የሰው ልጅ በሌለበት ባልተወለደበት ባልኖረበት ስፍራ ላይ የኛ ቅድመ አባት ወይም ቅድመ አያት የሆነው አዳም እግዚአብሔር ላይ አምጾ በደልን ሰርቶ ስለኛ የበደለኝነት የኃጢአተኝነትን ውርስ ዲኤንኤ ሰርቶ ጨረሰ። ከዛ እግዚአብሔር በዛ ቀን መጣና አዳም ኃጢአትን ሰራ፣ አፈር ነህና ወደ አፈር ትመለሳለህ ብሎ የሰው ልጅ በሌለበት የተበየነበት የተወሰነበትን የኃጢአተኝነት አዋጅ ፌር አለመሆኑን እግዚአብሔር ስላየ የሰው ልጅ በሌለበት ደግሞ ነገር ግን በአንዱ ኃጢአት በአንዱ በደል በሰው ልጆች ሁሉ ላይ ኃጢአት እንደመጣ እርግማን ኩነኔ እንደመጣ በአንዱ መታዘዝ በክርስቶስ ኢየሱስ በሰው ሁሉ ላይ በሌለበት ዳግም ሰው ጻድቅ የሚሆንበት ከኩነኔ ነፃ የሚወጣበትን ተስፋ እግዚአብሔር ገና የሰው ልጅ ውድቀት በተነገረበት በዛው ቀን አበሰረ። ኢየሱስ ጌታ ነው። ዘመንን ጠብቆ ከሴቲቱ የተወለደው ኢየሱስ መስቀል ላይ ሆነ። ሰይጣን ሰኮናውን ረገጠ። ስለኛ በደል እሱ ምን አለ? ተሰዋ። ያለ በደሉ ያለ ኃጢአቱ ያለ ጥፋቱ የፈጠረው የሰው ልጅ ላጠፋው ጥፋት አምላክ በምትክ ቅጣቱን ወሰደ። ስለዚህ የሰው ልጅ ኃጢአት የሚሰረይበት መንገድን በመስቀሉ ላይ አደረገ። አሜን። ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ይሄ ንግግር ለአይሁዳውያን የሚገባ አይደለም። በአይሁድ ሕግ የአይሁድ ስርዓት በበግ ደም መንጻት የሚያገኘው የአይሁድ ሕዝብ ብቻ ነው። በአይሁድ ስርዓት ለሚመጡ አሕዛቦች ነው። እነዚህ አይነት አሕዛቦች ጥቂት ናቸው። ሙሉ የአይሁድን ስርዓት ጠብቀው ደግሞ ተገርዘው ወደ ይሁዲነት የገቡ ፕሮሳይሌት ይላቸዋል። ወደ ይሁዲነት ለገቡ አሕዛቦች ወይም ለአይሁዶች ብቻ ነው ያ የበግ ደም የሚሰራው። ያው ለጊዜው ሊቀ ካህኑ ስለ ራሱ ማጥያት ስለ ህዝቡ ማጥያት በየዓመቱ መግባት አለበት። እግሩ ላይ ቃጭል አድርጎ ለምን ራሱም ሊቀሰፍ ይችላል። ፐርፌክት አይደለም ህጉ የሾመው ሊቀ ካህኑ በየዓመቱ የበግ ደም ይዞ ይገባል። ለማ ለእስራኤላውያን በደል ምን ለማድረግ? ለማስታረቅ። ሙሉ እርቅ አይደለም፣ ቀብድ ነው። የሚመጣ ተስፋ አለ። የእግዚአብሔር በግ ይመጣል፣ የእግዚአብሔር በግ ተስፋ አለ የሚል ተስፋን ምልክት አድርገው በእንስሳ ደም ጊዜያዊ ቴምፖራሪ ሪሚሽን ያገኙ ነበር። በየዓመቱ ይገባል ሊቀ ካህኑ። ከዛ የሥርዓት ሰውን ፒውር ሊያደርገው አልቻለም፣ ሊያጸዳው አልቻለም። ስለዚህ እግዚአብሔር አንዴ ልጁን ሰውቶ ኢየሱስ ጌታ ደሙን ስለኛ ይዞ ወደ አብ ገባ። ያ ደም ሕያው ሆኖ አመት እደሳት ሳያስፈልገው አመት ሌላ መሞት የሚስገባው ሌላ መሲህ ሳይጠበቅብን አንዴ በፈሰሰው ደም የሰው ልጅ ሁሉ በክርስቶስ ኢየሱስ ደም መታረቅ ቻለ። እስኪ ሊቀ ካህን አለኝ በሉ እስኪ። አልሰማውም። ወደ አብ የገባ በሉ እስኪ። ሊቀ ካህን አለኝ በሉ እስኪ። በሱ ደም በሉ እስኪ ታጥብ ያለው በሉ። አቤት 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 ታጥብ ያለው በሉ እስኪ። ደሙ የፈሰሰበት ቦታ መስቀሉ። እኛ በሕክምና አንድ አስተማሪያችን ሲያስተምረን የሆኑ አንዳንድ በቃ በጣም አለው የሚሉ ቤተሰቦች ይገጥሟቸዋል። አንድ ሰው ሲታመም 60 ሆነው ይመጣሉ ለአንድ ሰው። ሆስፒታሉን በአንድ እግር ያቆሙት። ከዛ አስተማሪያችን ሲመክረን እንደዚህ አይነት ሰዎች ሲገጥሟችሁ የ6 ሰው ደም ያስፈልጋል ብላችሁ ጠይቁዋል። 60 የነበረው ሰውዬ በማግስቱ አንድ ሰው አታገኝም። ሁሉም ወደ አንተ ነው የምትሰጠው ካልከው ደግሞ ኧረ እኔ ደም የለኝም ዶክተር እኔ ራሴ ልሞት ነው ይለና ይጠፋል። ኢየሱስ ደሙን የሰጠን ደም ለግሶ አይደለም፣ በመስቀል ተወክቶ በመስቀል ተቸንክሮ። የመስቀል ሞት ማለት ሰውየውን አይገሉትም። ምንድነው የሚገለው? ስቃዩ ነው የሚገለው።
ምንድነው የሚገለው? መከራው ነው የሚገለው። ምንድነው የሚቀረው? ደሙ ፈሶ ነው የሚሞተው፣ በስቃይ እንዲሞት። እና ኢየሱስ ደሙን ያፈሰሰልን በምንድን ነው? በመስቀል። ስለ ፈውሳችን ስጋው የተቆረሰው በምንድን ነው? በመስቀል። አቤት! አንዳንድ ሰዎች የስጋ ፈውስ ምን ያደርጋል? አሁን ፈውስ ሰው መሞቱ አይቀር ይላሉ። ስላላወቅን ኢየሱስ ለስጋችን የከፈለው ምኑን ነው? እኔ ላቡን ቢከፍል እንዳው ራሱ እጠቀማለሁ። ላቡን እንኳን ምኑን ነው የሰጠው? ስጋውን ነው የተቆረሰው። ለአንተ የስጋ ፈውስ የተበጀተው በጀት የክርስቶስ ስጋ መቆረስ ነው። I cannot belittle that። ያንን ላሳንስ አልችልም። ያንን ላቀለው አልችልም። እንዲህ አይነት ሰዎች እስኪታመሙ ነው ፈውስን የሚያቀርቡ። ስለዚህ የስጋን ፈውስ በመገረፉ ቁስልኛ ምን አደረግን? በሱ ቁስልኛ ምን አደረግን? ተፈወስን። በሱ ደም ደግሞ ምን አደረግን? ስርየት አገኘን። የመጀመሪያው ምክንያት ደሙ እንዲፈስ ስጋው እንዲቆረስ በመስቀል ወጣ። that the first reason መስቀል ያስፈልገው። ግን ያ ብቻ አይደለም። ሁለተኛው የእግዚአብሔር ዊዝደም የተገለጠበት ሮሜ ምዕራፍ 7 የሚገርም ሐሳብ አለ። ይሄንን ቶሎ ላንሳ፣ እየተቀለልኩ ነው። ሮሜ ምዕራፍ 7 ላይ እንዲህ የሚል ሐሳብ አለ። ሮሜ ምዕራፍ 7 ስለ ትዳር፣ ስለ ባልና ሚስት ጳውሎስ ያነሳ እንደ ምሳሌ አድርጎ ምን ይላል? እንግዲህ ምን እንላለን? ወንድሞች ሆይ ሕግን ለሚያውቁ እናገራለሁ፣ ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለች። ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገላችኋል፣ ለእግዚአብሔር ፍሬ እንድታፈሩ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። ኢየሱስ ጌታ። የሰው ልጅ የተቆጣጠረ ሌላ ሕግ ነበር። ምን አይነት ሕግ? የሙሴ ሕግ። ምን አይነት ሕግ? ሰዎች ሊጸድቁበት የማይችሉበት፣ ሊድኑ የማይችሉበት፣ ግን ለሰዎች ደህንነት ተብሎ የተሰጠ ሕግ። የማያጸድቅ ግን ሰው ላይ የኃጢአትን ፓወር፣ የኃጢአትን ጉልበት የጨመረ ሕግ አለ። ያ ሕግ የእግዚአብሔር ሕግ ነው። ያ ሕግ ለሙሴ የተሰጠ ሕግ ነው። ለአይሁድ ይባል እንጂ ለሰው ልጆች ሁሉ የተሰጠ ሕግ ነው። እግዚአብሔር ያንን ሕግ ሊሽረው አይችልም። because the law of God ኢየሱስ የመጣው ሕግን ሊሽር አይደለም። አንዳንድ ኦርቶዶክስ ስንከራከር ሕጉ ተሽሯልና፣ አልተሻረም። ሕጉ ተሽሮ አይደለም፣ ሌላ ሚንስ ነው እግዚአብሔር የተጠቀመው። ይህንን ምሳሌ ጳውሎስ ሲያስረዳ አንድ ባልና ሚስት በሕጉ መሰረት፣ በእግዚአብሔር ቃል መሰረት ሊፋቱ ከሞት ውጪ አይችሉም። ስለዚህ ከእግዚአብሔር ለተሰጠው ሕግ፣ ነገር ግን ሰውን ማጽደቅ ላልቻለው ሕግ፣ ሰውን ወደ እግዚአብሔር ማቅረብ ላልቻለው ሕግ፣ እንዲያውም የኃጢአትን ኮንሽስነስ አዌር ላደረገው ኃጢአት እንዲያውም እንዲበዛ ለኃጢአት ላይሰንስ ለሰጠው ሕግ ክርስቶስ ያደረገው ምላሽ ምንድነው? እኛን ለሕጉ ምን አደረገን? ገደለን። ስለዚህ አሁን ከዛ ኮንትሮል ከሚያደርገን የሕግ ኢንፍሉዌንስ ምን አደረገን? ነፃ ሆነን ተፈተን፣ ነፃ ሆነን አሁን ከማጋል እንጋባ ነው። ከሙታን ለተነሳው ኢየሱስ ጌታ ነው። በደሙ ለዋጀን፣ ሕይወቱን ለሰጠን ለክርስቶስ ልንገዛ አሁን መብት አለን። ለምን? ለዛኛው ሕግ ምን ብለናል? ሞተናል። እስኪ ለሕጉ ሞቻለሁ በሉ። አቤት! አልሰማው። ሕጉ ስለማይሰራ ከእግዚአብሔር ስላልሆነ አይደለም። ኦሬዲ ሞተ። አሁን አፕዴትድ በሆነ አዲስ የህይወት ሲስተም፣ አዲስ ስርዓት፣ የእግዚአብሔር ሕግ፣ የፍቅር ሕግ፣ የመንፈስ ሕግ፣ የክርስቶስ ሕይወት ወደሚባል ስርዓት የገባ ነው። በምንድን ነው? ለሕጉ ሞተን ለክርስቶስ ሕያዋን ሆነን። አቤት! አዘርዋይስ ከሕግ ኩነኔ ነፃ ልንሆን አንችልም ነበር። ኢየሱስ ሕግን ሊሽር አልመጣም፣ ሕግን ሊፈጽም ነው። ሕግን ፈጽሞ ግን ሕግን አስቀጥሎ አልሄደም። ሕግን ፈጽሞ ሲጨርስ በሕግ
ለነበሩ ወይም በሕግ ላልነበሩ ሕጉ የሚጠይቀውን ፍርድ ተቀብሎ ኢየሱስ ጌታ ነው። በሕግ ሊኮነኑ የሚገባቸውን ከሕግ ተጽዕኖ ነፃ አውጥቶ አዲስ የህይወት ስርዓት፣ አዲስ የጸጋ አሰራር። ሕግ በሙሴ ሆኖልን ነበር። ጸጋና እውነት ግን በክርስቶስ ኢየሱስ ሆነልን። አዲስ ስርዓት የምን የጸጋ አዲስ ስርዓት የምን የእውነት። በጸጋ ላይ ጸጋን ምን ብለናል? ተቀብለናል። በማ በክርስቶስ ኢየሱስ። ሕግ አትስረቅ ካለ በማግስቱ የሰው ቤት መስበር ነው የምታስበው። ምንም የሌብነት ታሪክ የሌለው ሰው የሰው ሞባይል ማየት ትጀምራል። አታመንዝር ከታ ኦፖዚት ነው የሚሰራው። ስለዚህ ለዛ ገሎ ለአዲስ ስርዓት ሕጉን ፈጽሞ ነው ኢየሱስ። ሕጉን ፈጽሞ በሕግ መጥቶ ለሕግ የሚገባውን ቅጣት ስለኛ ተቀጥቶ ከሕግ ነፃ አውጥቶን ለአዲስ ስርዓት እንድንጋባ ከአዲሱ ሲስተም ጋር። አሁንም ሰዎች ኖ ኢየሱስ በቂ አይደለም ብለው ወደ ሕግ ሊሄዱ ይፈልጋሉ። ወደ ኋላ ብዙ ቸርቾች እንደዛ የሚያረጉ የክርስቲያን ዲኖሚኔሽን ሆኖ የሚያረጉ አሉ። ወደ ሕግ እንመለሳለን። ሶስተኛው መስቀል ያስፈለገበት ምክንያት ኃጢአተኝነታችን ወይም ኃጢአተኛ የሆነው ስጋችን የተሰቀለበትና ለኃጢአት ዳግም እንዳንሸነፍ ኃጢአታዊ ማንነታችን የተሸነፈበት ስፍራ ስለሆነ ነው። አቤት አዳም ኃጢአት ሲሰራ ያለበሰን ያወረሰን ስጋ ኃጢአተኛ ሆኗል። ልክ ቫይረስ እንደነካው ኮምፒውተር በኃጢአት የተሞላ ሆኖ ሳይማር ኃጢአትን ያውቃል። ሳይነገረው የኃጢአት መንገድ ይገባው። ከእውነት ይልቅ ለክፋት፣ ከመልካም ይልቅ ለክፋት፣ ከእውነት ይልቅ ለውሸት፣ ከኃጢአት ይልቅ ከጽድቅ ይልቅ ለኃጢአት ያዘነበለ ሆኗል። ስጋ ኮረፕት አድርጓል። ስለዚህ ይሄ ስጋ ዲል መደረግ ስላለበት ኢየሱስ ገላትያ 5:24 ምን ይላል? የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ምን አረጉት? ሰቀሉት። እስኪ ሰቀሉት በሉ። ከኔ ጋር በሉ እስኪ የክርስቶስ ኢየሱስ የሆኑት በሉ። አልሰማው ስጋን በሉ ከክፉ መሻቱና ከምኞቱ ጋር ሰቀሉት በሉ። አሜን። እስኪ አሜን በሉ። አሜን በሉ። ከዛ ሮሜ 6:6 ደግሞ እንዲህ ይላል፣ ከእንግዲህ ወዲህ በሉ እስኪ አብራችሁኝ፣ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቅ። የሞተስ ከኃጢአቱ ምን ብሏል? ጸድቋል። ከሕግ ቀጥሎ ኢየሱስ መጀመሪያ ዲል ያደረገው ምንድነው? ኃጢአትን አስተሰረየ። ከዛ ቀጥሎ ኃጢአትን ኢምፓወር ያደረገው ምንድነው? ሕግን መሻር ስለማይችል ምን አደረገ? እኛን ለሕጉ ገሎ ለአዲስ ስርዓት አበቃ። ከዛስ ቀጠለና ኃጢአተኛ የሆነ ደግሞ የለበስነው አካል አለ። ኃጢአት የሚፈበርክ፣ ኃጢአት የሚያመርት፣ ኃጢአት ፕሮዲዩስ የሚያደርግ፣ ኃጢአት በየቀኑ የሚያመነጭ አካል አለ። ይህንን ደግሞ ምን አደረገው? አሮጌው ሰዋችንን ምን አደረገው? ለኃጢአት ወይም ለኃጢአት ለርኩሰት ምን አደረገው? ገደለው ወይም ምን አደረገው? ሰቀለው። አሁን የቀድሞ ጠቅላይ ሚኒስትራችን መለስ ዜናዊ ድንገት መጥቶ ማዘዝ ይችላል? ማን ነው ይሄን ኮሪደር ያዘዘው? አፍርሱ ማለት ይችላል? ለምን? የኢትዮጵያ ሕዝብ አልቅሶ ድንኳን ደኩኖ በጀት በጅቶ ምን ብሎታል? ሸኝቶታል በክብር። አሜን። እና ዳግም መጥቶ ማዘዝ ይችላል? አይችልም። ሂዝ ጎ የኛ አሮጌው ማንነት በመስቀሉ በክብር ምን ብለነዋል? ወደ ሞት ሸኝተነዋል። አሁን ዳግም መጥቶ እንዲያደርግ ያን አፍርስ ያንን ስራ ያንን ቀይስ ሊል አይችልም። it is crucified by the cross of Jesus። በኢየሱስ መስቀል ምን ብሏል? ተሰቅሏል፣ ሞቷል።
he cannot ordain ኃጢአት ሊገዛችሁ አይችልም ለምን ከጸጋ በታች እንጂ ከሕግ በታች አይደላችሁ that Adamic nature የተወገደው በምንድን ነው በመስቀል አይገርም የሰዎች አዳማዊ ማንነት ቸርች ውስጥ ይበጠብጣል ቤተክርስቲያን ውስጥ ኪዮስ ይፈጥራል አንዱ አገልግዬ በጣም የሚገርም አገልግሎት አገልግዬ ሲጨርስ መጣና ፈልግሃለሁ አለኛል በቃ ሊባርከኝ ነው እግዚአብሔር አሳስቦት ነው ተዘጋጅቼ ምሳም ሳልበላ ነው የሄድኩት ድንገት ሊጋብዘኝ ይችላል ብዬ እና አስቀመጠኝና አንተ አለኛል አቤት እኔ እኮ ማቀጫት ቤት እያለ ነው አለኝ እሺ እውነት ነው እግዚአብሔር አንስቶኝ ነው እና አሁን አንተ ከጫት ቤት ወጣ እኔ ሳላገለግል ታገለግላለህ እዛ መድረክ አለኛል እኔ እንግዲህ ላገልግል አላልኩም እነሱ ነው አገልግል ያሉኝ እንግዲህ እኔ አላልኩም ግን እነሱ ናቸው ግን ያን ባንተ አስተሳሰብ ግን እንኳን ዛሬ 20 የዛሬ 20 ዓመት የምታገለግል አይመስለኝም ማለት ሰው ከጫት ቤት ሲነሳ ይቀፈዋል ስጋ ሰው ከዳንኪራ ቤት መጥቶ ታሪኩ ሲቀየር ስጋ ይበሳጫል እዚህ ጋር ሰው ከሞት ማላታይን ጥሎ እዚህ ጋር መጥቶ መንፈስ አጋንን ጮ ወጥቶለት በእግዚአብሔር መንፈስ ተሞልቶ ህይወቱ ቀና ቀና ማለት ሲጀምር ይበሳጫል እንዴ ትላንት አጋን ወጥቶለት የራስን መንገድ ሄደ ስጋ ሮሜ 8 ላይ እንዲላ ከስጋ የተነሳ ስለደከመ ሮሜ 8:3 ከስጋ የተነሳ ስለደከመ ለሕግ ያልተቻለው እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋው ምን አደረገ ኮነነ በኃጢአተኛ ስጋ ምሳሌ መጥቶ ኃጢአትን ሳያደርግ በስጋ ምክንያት የመጣብንን ኃጢአት ምን አደረገው አሸነፈው በምን በስጋ ያንተና አይነት እግር ያንተና አይነት እጅ መርፌ ቢወጋው የሚደማ እንቅፋት ቢመታው የሚገሸለጥ ሰው ቢሰደበው ኢሞሽናሊ ቶርቸርድ የሚሆን the same body ያንተ አይነት the same body ባይበላ የሚርበው የሰው ሲሞት አይቶ የሚያዝን የሚያነባ ስጋ ለብሶ ኃጢአትን ግን በስጋ ምን አሸነፈው ያንን ድል ያንን ሰክሰስ ያንን ዶሚኒየን ኦቨር ሲን ለሰው ልጆች ሰጠ እስኪ ከኃጢአት በላይ ነኝ በሉ እስኪ አልሰማው ኢየሱስ በሉ እስኪ በስጋ መጥቶ በሉ ኃጢአትን አሸንፎታል በሉ ያንን ድል በስጋዬ ላይ እንድቀዳጅ በመስቀሉ ኃይል ሰጥቶኛል ብሎ አራተኛ የመስቀሉ ሚስጥር ደግሞ እዚህ ጋር ነው ያለው it is the wisdom and the power of God የእግዚአብሔር ኃይል የእግዚአብሔር ጥበብ ነው ኢየሱስ ጌታ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ እንዲህ ይላል መቼም አይሁድ ምልክትን ይለምናሉ የግሪክ ሰዎች ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይህም ለአይሁድ ምንድነው ማሰናከያ ለአሕዛብስ ለግሪክ ሰዎች ሞኝነት ለተጠሩት ግን አይሁድ ቢሆን ግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ምንድነው ጥበብ ነው with the wisdom and the power of God አይሁድ ምልክት ይፈልጋል they are sign looking people ምልክትን የሚፈልጉት ለማመን አይደለም ዛሬ ምልክት ብታረግ ነገም ይፈልጋሉ ድጋሚ ምልክት ብታረግ አሁንም ይፈልጋሉ ለአያምኑ ግን ምን ይፈልጋሉ ምልክት እንደኔ ሰዎች አሉ ትንቢት ይነገራቸዋል እውነት ነው አያምኑ ድጋሚ ይፈልጋሉ አሁንም ይነገራቸዋል እውነት ነው አያምኑ ድጋሚ ይፈልጋሉ ከዛ ኢየሱስ ያላደረገው አይነት ምልክት የለም they were not happy የሚፈልጉት አንድ ምልክት አለ የሮም መንግስትን ገለባብጦ አዲስ መንግስት አቋቁሞ እስራኤልን ከቀኝ ገዢ ነፃ አውጥቶ የእስራኤል መንግስትን አዋቅሮ እነሱን ሾሞ ይፈልጋል
ኢየሱስ ግን የገባላቸው ምልክት ምንድነው? የዮናስ አይነት በአሳ ነባሪ ሆድ 3 ቀን እንዳደረ የሰው ልጅ በምድር ውስጥ ሆድ ውስጥ 3 ቀን ያለ ዋት ከዛስ እሺ ይሁን ከዛስ ከተነሳ በኋላ ደግሞ አይሁድ ከዚህ በፊት ብቸኛ የእግዚአብሔር ሕዝብ የተባልከው ታሪክ አብቅቷል፣ እኩል ነህ፣ ወንጌልን እየሰበክ ሌላውን ወደዚህ የፍቅር መንግስት አምጣ። ዋት ይሄ የባህላችን ጠላት ነው። ይሄ አጥፊ ነው። ይሄ ወጋችንን የሚያስተወን ነው። ግሪክ ደግሞ ፍልስፍና ይፈልጋል። ናሬሽን፣ አወራር፣ ዘይቤ ምናምን ሾው፣ ድራማ፣ ስፒች ሃይ ሎ ይፈልጋል። ኢየሱስ ሃይ በጣም አስተምሯል። ግን ምንድነው መጨረሻው? መስቀል። ይሄ ምን አሉ? ሞኝነት። ይሄ ሊያድነን አይችልም። በመስቀል የሞተ በጠላቶቹ የተሸነፈ የተተፋበት እንዴት ሊያድነን ይችላል? ዳስ ኦል። ነገር ግን ያልገባቸው ከመስቀል በኋላ ምን አለ? ትንሳኤ አለ። ኢየሱስ ጌታ ነው። የእግዚአብሔር ኃይል ነው የተባለው ለምንድን ነው? በመስቀል ውስጥ እግዚአብሔር የሰይጣንን ጭንቅላት ለአንዴና ለመጨረሻ ጊዜ ምን ብሏል? ሰባብሮታል። የሰይጣንን ዶሚኒየን ከሰው ልጆች ላይ የነበረው ምን ብሏል? ነጥቆታል። ስልጣን በሰማይና በምድር ለማ ሆኗል? ለኢየሱስ ሆኗል። ኢየሱስ ጌታ ነው። ተሰጥቶናል። የእግዚአብሔር ኃይል ተገለጠ። በምን? በመሞት ውስጥ ፓወር፣ እስካሁን ተገልጦ የማያውቅ ፓወር። የእግዚአብሔር ዊዝደም ተገለጠ። እንዴት? በኃይል፣ በጉልበት፣ በፍርድ፣ በመውገር ያልተመለሰው የሰው ልጅ በፍቅር ተሸነፈ። የሞተለትን እያየ፣ የተሰቀለውን እያየ፣ የተወጋውን እያየ፣ ወደ ሲኦል የወረደውን እያየ ተሸነፈ የሰው ልጅ። በፍርድ ያልሆነው፣ በዱላ ያልሆነው፣ በእስር ያልሆነው፣ በመገረፍ ያልሆነው፣ በመውገር ያልሆነው የሰው ልጅ በፍቅር ሚሊየንስ ቢሊየንስ እጅ ሰጠ። ታዲያ የእግዚአብሔር ጥበብ አይደል? እና ይሄ ምን ትርጉም አለው? ይሄ መስቀል ታዲያ እንዲህ ከሆነ ያስፈለገበት ምክንያት ይሄ ከሆነ what is its significance? ለኛ ምንድነው ትርጉሙ? የሚሰጠን ትርጉም ምንድነው? ይሄን ቶሎ ተናገር ይጨርሳል። የመጀመሪያው ትርጉም ትንሳኤውን ምንለማመደው በሞቱ ስናልፍ ብቻ ነው። we can experience እንዲህ ይላል ሮሜ 6:6 ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ ከእርሱ ጋር ምን እንላለን? እንተባበራለን። አቤት! ሞቱን በሚመስል ሞት ከተባበረ። አንድ እግዚአብሔር ሰው እንደዚህ አለ። የድሮ ክርስቲያኖች አለ በጣም ያተኩሩት መስቀሉ ላይ ነው። በጣም መስቀሉ ላይ ከማተኮራቸው የተነሳ አንዳንዴ ትንሳኤውንም ይዘነጉታል። አቤት! በቃ መስቀል ነው፣ ሁሌ መስቀል ነው። ግን ምን አለ ቀጥሎ? እስኪ ትንሳኤ አለ በሉ። አልሰማው? አቤት! የድሮዎቹ ምን ላይ ነው የሚያተኩሩት? መስቀሉ ላይ፣ መከራው ላይ። ትክክል ነው። ግን እዛ ጋር ብቻ ይቆማል እንዴ? ያሁኖቹ ደግሞ መስቀሉን መስማት አይፈልጉ። ምንድነው የሚፈልጉት? ትንሳኤ። ሞቱን በሚመስል ሞት ካልሞትክ ትንሳኤውን በሚመስል ትንሳኤ ልትገለጥ አትችልም። ትንሳኤው ያለው ከምን በኋላ ነው? ከሞት በኋላ ነው። የትንሳኤው ፓወር የሚገለጠው ከምን በኋላ ነው? ከሞት በኋላ ነው። የትንሳኤ ኮንሰፕት የሚገባ ለዛኛው ዓለም ሞተ፣ ለዚህኛው ዓለም መኖር የምትጀምረው ከምን በኋላ ነው? ከመስቀል በኋላ። ለዛኛው ዓለም ሞተ ብቻ ታሪክ አያቆምም። ሌላ ህይወት ትጀምራለህ። ለአዲስ ነገር አይምሮ ኮንሺየስ ይሆናል። ስፒሪት ይነቃል። ሰማይን መረዳት ትጀምራለህ። ምድርን ከሰማይ አንፃር ማየት ትጀምራለህ። የትንሳኤው ኃይል በገባህበት መግባት ይጀምራል። የሞቱ ነገሮች መነሳት ይጀምራሉ። የተዘጉ መከፈት ይጀምራል። ምን ከሆነ ሞቱን በሚመስል ሞት ከተባበርን ትንሳኤውን በሚመስል ትንሳኤ። ልባርካችሁ። ሞቱን በሚመስል ሞት ከተባበራችሁ ትንሳኤውን የሚመስል ትንሳኤ በህይወታችሁ ይሆናል።
የትንሣኤው ኃይል ማለት የሲኦል ጉልበት የተሸበረበት ኃይል ማለት። የትንሣኤው ፓወር ማለት ኢየሱስ ክርስቶስ ሰይጣንን በዋና ከተማው ድል ያደረገበት ማለት። በሜዳው አንተ ያዱራ ሐሳባቴ በዋና ከተማው አዲስ አበባ የኢትዮጵያ ዋና ከተማ አዲስ አበባ መጥቶ ነው ድል ያደረገው ሰይጣን ሲኦል ወርዶ። በትንሣኤው ፓወር ያ ኃይል ባንተ ውስጥ ይገለጥ። አንተ ጮሃ አሜን በለኝ ባክ። ያ ኃይል አንቺ ውስጥ ይገለጥ። ያ ኃይል መገለጥ ጀመረ ማለት ድግምት አንተን አያስቆምህም። የሰው ሟርት አያስቆምህም። የሰዎች ግልብጫ አያስቆምህም። የትንሣኤው ኃይል ከሲኦል ጉልበት በላይ ነው። ከሞት ኃይል በላይ ነው። ከኃጢአት ኃይል በላይ ነው። ልባርካችሁ ይህ ኃይል በሕይወታችሁ ይገለጥ። የዚህ ኃይል መግቢያው መስቀል ይባላል። ምን ማለት ነው? አንተ ውስጥ ያደረው መንፈስ ከሞት በላይ ነው ማለት ነው። አንቺ ውስጥ ያደረው መንፈስ ኢየሱስን ከሲኦል ያወጣው መንፈስ ነው። ያ መንፈስ አንተ ውስጥ ካለ ለምንድን ነው ዛሬ ይሄ መንፈስ ያልተገለጠው? ፓወሩ ያልተገለጠው ካልን people they don't want the cross። ሰዎች ዛሬ ምኑን አይፈልጉ? መስቀሉን አይፈልጉ። ምንድነው የሚፈልጉት? ትንሣኤውን ባቋራጭ ሰይጣን ኢየሱስን ሳትሰቀል ስልጣን ልስጣላለው እንዴ ብሎታ ምን አለፋ ሲመካ ለምን ይተፋባ? ለምን ትወጋለህ? እኔ ባቋራጭ የዓለምን ስልጣን ሁሉ በእጅ ላስገባል ኖ አለ። ስገድልኛል ኖ እና ምን ኖ አልሰግድም። ከዛስ በመስቀል ላይ ሆኖ የሰይጣንን ጭንቅላት ቀጥቅጦ ስልጣኑን ተቀብሎታል። ሰግዳ አትወስድም። ዛሬ ተነብይባል። ተንበርክካ አትወስድም። ለዓለም ሲስተም ኮምፕሮማይዝ አርገ ያንተ የሆነውን ነገር አትቀበልም። በመስቀሉ ታልፋለህ። በመስቀሉ ኃይል ታልፋለህ። የትንሣኤው ኃይል ባንተ ይገለጣል። ስገድና ውሰድ የተባልከው ረግጠ ትቀበላለህ። በምን ኃይል? በመንፈስ ቅዱስ ኃይል። በምን ኃይል? በትንሣኤው ኃይል። እስኪ የትንሣኤው ኃይል በሉ እስኪ። በእኔ ሲሰራ በሉ እስኪ። ሰግጄ ሳይሆን በሉ አንበርክኬው እቀበላለሁ በሉ። አንተ ለምን ጮህ አሜን አትለኝ? ለምን ጮህ አሜን አትለኝ? ለምን ጮህ አሜን አትለኝ? በገንዘብ ውሰድ የተባልከውን ተከፍሎ ትወስዳለህ። አንተን የመባረክ ችግር የለበትም እግዚአብሔር። አንተን ባለጠጋ የማድረግ ዝነኛ የማድረግ ችግር የለበትም። ካልሞትክ ግን ካልተሰቀልክ ግን በመስቀሉ ካላለፍክ ያንን ገንዘብ ለምን እንደምታውለው አታውቅም። ለሌላው መኖር አልጀመርክም። ትንሣኤውን በሚመስል ትንሣኤ ምንነሳው ሞቱን በሚመስል ሞት ስንሞት ነው። የትንሣኤው ኃይል ሰይጣንን ዲስአርም ያደረገው በመስቀል። መስቀል ደስ የሚል ቦታ አይደለም። የመረሳት ቦታ ነው። የመሸነፍ ቦታ ነው። አንድ ስንዴ ካልሞተች ብቻዋን ትቀራለች። ከሞተችስ ብዙዎችን ታፈራለች። መስቀል እንደዛ ነው። የምትሞትበት ግን ብዙ ሆነ የምትነሳበት። ለራስ ሞተ ለብዙዎች የምትነሳበት። ለራስ አቁመ ለብዙዎች መኖር የምትጀምርበት አዲስ የህይወት ዘይቤ ነው መስቀል። ካልሞትክ ግን ይሄ መስቀል የመረሳት የመተው የመገፋት ጀስቲስ የማጣት ቦታ። ጳውሎስ ገላትያ 2:20 ላይ እንደዚህ አለ፣ ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። አም ዴድ። ዋው! እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ምን ይላል? ይኖራል። ዋው! አሁን በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጥልም። ጽድቅን በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። ጽድቅ ጸጋ የተቀበልነው በማ በኩል? ዋው ዋው! አይሁዶች በጣም ትምክተኞች ሰዎች ናቸው። የአብርሃም ልጅ በመሆናቸው ይኮራሉ። በመገረዛቸው ይኮራሉ። የእግዚአብሔርን ጽድቅ ትተው የራሳቸውን ጽድቅ ያቆማሉ። ከነሱ ዋነኛው ጳውሎስ ነበር። ከዚህ የተነሳ ቤተክርስቲያንን ያሳድድ፣ ያባረር፣ ያስር፣ ይገዝት ነበር። ነገር ግን የተሰቀለው ክርስቶስ በመንገዱ መጣና ለምን ታሳድደኛለህ?
ሲለው አንተ ማን ነህ አለ። ኢየሱስ ክርስቶስ የምታሳድደኝ ነው። አዎ። ቀጥሎ የጳውሎስ ህይወት ተቀየረና ምንድነው የሆነው? ጳውሎስ ኢየሱስ የተሸከመውን ሊከተለኝ የሚወድ ቢኖር ምን ይበል? ሊከተለኝ የሚወድ ቢኖር መስቀሉን ይሸከም። ራሱን ምን ይበል? ይካድ። መስቀሉን ተሸክሞ ምን ይበል? ይከተለኝ። ራሱን የሚያድናት ምን ያረጋታል? ያጠፋታል። ራሱን የሚያጠፋት ስለኔ የሚያጠፋት ምን ያረጋታል? ያድናታል። የጳውሎስ ህይወት እንዲሆነ በማግስቱ መስቀሉን የሚሸከም ሰው ሆነ። ስለ ወንጌል የሚሰደድ ሰው ሆነ። ስለ ወንጌል የሚገፋ ሰው ሆነ። ስለ ወንጌል ከሀገር ሀገር የሚንከራተት ሰው ሆነ። ከዛ ጳውሎስ ምን አለ? እኔ አለ ሞቻለሁ አለ። ያኛው አሳዳጁ ጳውሎስ፣ ገዳዩ ጳውሎስ፣ ተሳዳቢው ጳውሎስ፣ ተናዳፊው ጳውሎስ ምን ብሏል? በመስቀሉ ላይ ምን ብሏል? ተሰቅሏል። እና አሁን አዲሱ ጳውሎስ ምንድነው? ከክርስቶስ መስቀል በኋላ በትንሳኤው ኃይል በሱ ላይ ባለኝ እምነት የምኖረው ህይወት ነው። መስቀል ማለት እኔነትን የምትክድበት፣ ያንተን ችሎታ የምትክድበት፣ ያንተን አቅም የምትክድበት፣ የሱን ፕሮግራም፣ የሱን ፍቃድ፣ የሱን ሐሳብ ተቀብለ አሁን ጳውሎስን እንደዚህ አለው። ሐዋርያት ሥራ ምዕራፍ 13 ላይ ምን አለው? ጳውሎስና በርናባስን ለጠራዋቸው ሥራ ምን በሉልኝ? ለዩልኝ። ከዛ ወዴት ነው የላከው? ወደ ቫኬሽን። አንዱ ትንቢት እየተናገረ አንዱን አውስትራሊያ ትሄዳለህ አለው፣ አንዱን ጀርመን ትሄዳለህ አለው፣ አንዱን ጋምቤላ ትሄዳለህ ሲለው ይቀየርልኛል አሉ። ለወንጌል እኮ ነው የሚሄዱት ሁሉ። የጋምቤላው ግን ምን ይበለኛል? ይቀየርልኝ። ምን ማለት ነው? አልሞተም ማለት ነው። እና ጳውሎስን ሂድ ወዴት? ወደ አሕዛብ፣ ምን እግዚአብሔርን ወደማያውቁ ህዝቦች ሂድ ሲለው ግራና ቀኝ ሳይል ተነስቶ ነው። ምዕራፍ 10 ላይ ጴጥሮስ ጋር ኢየሱስ ወደ ዓለም ሁሉ ሂዱ፣ አሕዛብን በወንጌል ድረሱ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ ካለ 10 ዓመት ተቆጥሯል። ምዕራፍ 10 ላይ ሐዋርያት ሥራ ምዕራፍ 10 ጴጥሮስ ጋር መጥቶ ሂድ ሲለው ጴጥሮስ ለመሄድ ዝግጁ አይደለም። ኩሩ ሰው ነው። እጁ ይቆሽሻል። አሕዛብን ከጨበጠ አይሁዳዊነቱ ይረክሳል። ስለዚህ እግዚአብሔር ምንድነው ያለው? ወደ አሕዛብ ሁሉ ሂዱ ያለውን ገለበጠውና አሕዛቡን ወደ ጴጥሮስ ነው የላከው። አሕዛቡን ወደ ሐዋርያው ሂዳል። 48 ኪሎ ሜትር ነው ሄደው አሕዛቡ ጴጥሮስን ፍለጋ እያንኳኩ እና ጴጥሮስ በር ከፍቶ ለመሄድ እንዲቀላል አልነበር። ሂድ ተብሎ ታዞ ጆሮ ተይዞ ነው ሄደው 48 ኪሎ ሜትር ሄዶ ጎትቶ አምጥቶ አጠቃላይ 96 ኪሎ ሜትር ወንጌል ገና ሰምቶ ሳይጨርስ መንፈስ ቅዱስ ወረደ። ከዛስ ክስ ነው የጠበቀው ጴጥሮስ። ዋው! አንዳንድ ትእዛዞች ለመታዘዝ መሞት ይፈልጋል። ትላንት አንድ መጽሐፍ አንድ ወዳጅ የድሮ መጽሐፍ የታደሰው ሳት ዘሮች የሚለው መጽሐፍ አንብቤ ያለው ብሎ በጣም ተገረመ። ሰርፕራይዝ ሆነ። ብቻዬን የጻፍኩት አይ ብቻዬን አይደለም ጌታ ነው በእኔ የጻፈው አልኩ። ከዛ የሆነ መጽሐፍ ሰጠኝ። የሪቫይቫል የመንፈስ ሽውታ የሪቫይቫሉ ሽንፍር የሚል መስፍን ሙሉ ጌታ ይመስለኛል። እዛ ባዮግራፊው ስለዚህ ቤተክርስቲያን ሐዋርያ አጭር ይጽፋል መታሰቢያ እና ሐዋርያው አሜሪካ ሄደው ቸርች ተክለው ተሳክቶላቸዋል አይደል? ታሪኩ እንደሚል ተሳክቶላቸዋል። እግዚአብሔር እየሰራ ነው። ፈረንጅ፣ ጥቁር፣ ነጭ እየፈወሰ ነው። አሜሪካ ሄዳ እያገለገልክ ነው። ደስ ሲል መተህ ታገለግላለህ። ኢትዮጵያ የት ሄዳ ግን ጌታ ያንን አስረክብና ወደዚህ ተመለስ ሲል ደስ ይላል። ሃሌሉያ ትላለህ። ብትወድ ይቺ ጽዋ ከኔ ትለፍ ነው ብለህ ጸሎት የምትገባው። አንድ አፍሪካዊ አገልጋይ የዩኒቨርሲቲ ፒኤችዲ ያለው ማቴማቲክስ ፒኤችዲ ሌክቸረር ጌታ ታገለግለኛለህ ብሎ ሲጠራው ይቺ ጽዋ ከኔ ትለፍ ብሎ ጾም ጸሎት ገባ። ከዛ ጾም ጸሎቱን ሲጨርስ ጌታ ይሄ ጽዋ ካንተ አላለፈም ማለት። ከጎናችሁ ያለው ይሄ ጽዋ አላለፈም በሉት። ይሄ ጽዋ እየጠበቀህ ነው በሉት። መሞት ይፈልጋል። አንዳንድ መንፈስ ቅዱስ የሚያዝ ነገር ለስጋ የሚመች አይደለም፣ ኮምፎርቴብል አይደለም። መንፈስ ወደ መራሃ መራው ይላል። አይመችም።
ጳውሎስ ግን ምን ብሏል? ሞቷል። አቤት ትምክት የለኝም። ከዛ ገላትያ 6 ላይ እኔ ዓለም ለኔ ከተሰቀለችበት ከክርስቶስ መስቀል ውጭ ሌላ ትምክት ከኔ ምን ይበል? ለሞተ ሰው ትምክት ሞኝነት ነው። ሰውየው ሞቷል ብለ ክርስቲያን ነው ብለ አገር ሰላም ነው ብለ አብረ እየሰራ እያገለገል የሆነ ቦታ ላይ ዘራፍ ብሏል። ምን ሆነ? ኧረ ምን አጠፋ? እያለ ምን ነካው? ትምክቴን ነካ። ምን ነካው? ብሔሬን ነክታ። ምን ነካው? ድግሬን ነክታ። ምን ነካው? ጥቅሜ። ኧረ እኔ እንደዛ ማለት አይደለም። አራራ ጉባኤ እየጠራ ለሞተ ሰው ትምክት ሞኝነት፣ ላልሞተስ መስቀል ሞኝነት። ስለዚህ ጳውሎስ ሌላ ትምክት ከኔ ይራቅ። ትምክት ያስጥላል። አራተኛ የመስቀል ትርጉም ጠብ የሞተበት የጥል ግድግዳ የፈረሰበት ቦታ። ኤፌሶን ምዕራፍ 2 ላይ እንዲህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህ ከሁለታችን አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀል ገሎ በርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ሁለታቸው፣ ይሄን ሁለታቸው ማለት አሕዛብና አይሁድ ማለት። በበዓለ ሃምሳ ቀን ስለዛ ስለ በዓለ ሃምሳ ሌላ ቀን አስተምር። በበዓለ ሃምሳ ቀን ሁለት ቂጣዎች፣ 50ኛው ቀን ላይ ሁለት የተጋገሩ እንጎቻዎች መስዋዕት ይደረጋሉ። ከ50 ቀን በፊት ነዶ ነው። ምን ማለት ነው? አሕዛብና እስራኤል ማለት። አሁን የሚገርማችሁ ዝም ብዬ 10 ጴንጤ አውጥቼ ስለ አይሁድ ባናገረው ከ10ሩ 6ቱ ጥላቻ ያወራ። አይሁድም ቀን ጌታ ምስክር። አይሁዶች ደግሞ ግን ያላወቀው ምንድነው? ያ በሕግ የተባለው ጥላቻ በአይሁድና በአሕዛብ መካከል ያለው ጥላቻ አልፈረሰም። አንዳንዱ 6 ሚሊዮን አይሁድ የጨረሱት ጀርመናውያን ታድሶን ቀድመው ካስተናገሩት ፕሮቴስታንቶች አንደኞቹ ናቸው። ግን ምን ያቀነቅኑ ነበር? የጥላቻ ዶክትሪን ያቀነቅኑ ነበር። ሩዋንዳ ጄኖሳይድ 1 ሚሊዮን ፒፕል ያለቁበት ጄኖሳይድ። የሚገርማችሁ የሱ ጄኖሳይድ አንድ ሰው ሲጠይቅ እንዲህ አለ፣ ልጅ አባቱን ገሏል፣ አባት ልጁን ገሏል። ምን ብሎ? ብሔሩ ቱትሲ ነው ብሎ። ካድ አባት እኮ ነው ብሎ። አባት መቼም ግማሽ ዲኤንኤ የራሱ ነው አይደል? ግማሽ ልጁን ገሏል። መልኩ ቱትሲ ይመስላል። የሚገርማችሁ ቱቱና ቱትሲዎች የሚናገሩት አንድ ቋንቋ ነው። አንድ አይነት ቋንቋ ባህላቸው አንድ አይነት ነው። መዝሙራቸው አንድ አይነት ነው። ዘፈናቸው አንድ አይነት ነው። አለባበሳቸው አንድ አይነት ነው። የሚለያዩት ብቸኛ ድሮ ገና በደንብ እንዲህ ሳይቀላቀሉ በፊት መልካቸው እነዛ ቀላቀላ ይላሉ እንጂ ጠቆር ይላሉ። እነዚህ አፍንጫቸው ሰልከክ ይላል ብለው ቀኝ ገዢዎች የሰጧቸውን አይዲ ይዘው ነው የተገዳደሉ። ሄት ኢየሱስስ ሁለቱ መሃል አይሁድና አሕዛብ መካከል ያለውን የጥል ግድግዳ አፍርሶ ጠብን በምን በመስቀል ገሮ ርቀው ለነበሩ ለኛ ምን ሰላም፣ ቀርበው ለነበሩ ለነዛ ሰላም እኩል ሰበከ። ርቀን ለነበር ነው በደሙ ምን አደረገ? አቀረበን። እኩል ቤተሰብነ አባልነ ቅረብ ሰላም ጠብ የተወገደበት ስፍራ። ይህን ተናግሬ ልጨርስ። ኢትዮጵያ የተናገራት ተስፋ እግዚአብሔር የተናገራት የታድሶ ተስፋ ውስጥ እንድትገባ ካስፈልገ፣ አፍሪካ እግዚአብሔር የተናገራት የታድሶ ተስፋ ውስጥ ልትገባ ካስፈልገ፣ ቤተ ክርስቲያን የተባለላት የመጨረሻ ዘመን ተስፋ ውስጥ ልትገባ ካስፈልጋት እዛ ተስፋ ውስጥ የምትገባው በመስቀሉ በኩል ብቻ። it's only through the cross። በሞቱ ሰዎች ብቻ ነው ትንሳኤው ሊበሰር የሚችለው። ለራሳቸው በሞቱ፣ ለጥቅማቸው በሞቱ፣ ለብሔራቸው በሞቱ፣ ለራሳቸው ስልጣን በሞቱ
ለዝናቸው በሞቱ ሰዎች ነው የትንሣኤው ፓወር ሊሰራጭ የሚችለው። የኢትዮጵያ ትንሣኤ ያለው በኢትዮጵያ መሞት ውስጥ ነው። የኢትዮጵያ ትንሣኤ ያለው ትንሣኤ ብለው በዘመሩ ሰዎች አይደለም፣ መስቀሉን ለመሸከም በማያፍሩ ሰዎች። መስቀሉ የህይወት ዘይቤ ነው። የሃይማኖት ምልክት አይደለም። የሃይማኖት አርማ አይደለም። አንገት ላይ የሚንጠለጠል አይደለም። ፌስቡክ ፔጅ ላይ ቲክቶክ ላይ መስቀል በማድረግ አርማ አይደለም። መስቀል ምንድነው? የህይወት ዘይቤ ነው። መሞት ነው። ከዛስ ከሞቱ በኋላ በሚሆነው ትንሣኤ መነሳት፣ ለሱ ህይወት መኖር ነው። ጸጋውን መቀበል ነው። ትንሣኤው ያለው በምን ውስጥ ነው? በሞት ውስጥ ነው። የቤተ ክርስቲያን ታድሶ ሪቫይቫል ፍሬያማ የሚሆነው በምንድን ነው? በመስቀል። ከዛ ውጪ ታድሶ ሊሆን አይችልም። ከዛ ውጪ የኢትዮጵያ ትንሣኤ አይታሰብም። ለራሳቸው ባልሞቱ ሰዎች ትንሣኤ ሊመጣ አይችልም። ለጥቅማቸው ባልሞቱ ሰዎች፣ ለኪሳቸው ባልሞቱ ሰዎች፣ ለአንድ ሰው ኢጎ ብሎ ፖሊሲ የሚያወጣ ሀገር አፍሪካ እኮ ነዛ። አንድ ሰው ለምሳሌ ባለስልጣኑ የሆነ ሰው ፖሊሲ ያወጣል። አፍሪካ አብዛኛው ግን ይሄ ወንጌል ይቀይረናል። ጀምሯል፣ ይቀይረናል። እየነካካን ነው፣ ይቀይረናል። አፍሪካ እንደዛ ነው። ለአንድ ሰው ጥቅም ፖሊሲ የሚያወጣ ሀገር ነው አፍሪካ። ሀገርን የሚያስቡ መሪዎች ጥቂት ናቸው። ለህዝብ ጥቅም የሚኖሩ መሪዎች ጥቂት ናቸው። ለድርጅታቸው ቤኔፊት የሚኖሩ ጥቂቶች ናቸው። ለኔ የአፍሪካ መንፈስ እኮ አፍሪካ እኮ ድሃ አይደለችም። ግሪድ አፍሪካ ችጋራም አይደለችም። ግሪድ የሞቱ ይነሳሉ። ለሀገር የሚኖሩ፣ ለቤተ ክርስቲያን የሚኖሩ፣ ለህዝብ የሚኖሩ እግዚአብሔር ያስነሳል። ተስማማላችሁ? ተነስተን ቆመን እንጸልይ። ዋው